ዛሬ አራት ኮርስ በጣም ባጭሩና በቀላሉ ሰመራይዝ አደርግላችኋለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ እያልኩ ዛሬ አራት ኮርስ በጣም ባጭሩና በግልጽ ሰመራይዝ አደርግላችኋለሁ ማለት ነው። ስለዚህ አሁን ሲዲሲ ነርሲንግ ሊደርሺፕ ኤንድ ማኔጅመንት፣ ነርሲንግ ኤጁኬሽን ኤንድ ካሪኩለም ዴቨሎፕመንት፣ ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ምን ላይ ፎከስ እንደሚያደርግ፣ እንዴት ማንበብ እንዳለባችሁ፣ የቱን ፓርት በጣም በቀላሉ ይዛችሁ ገብታችሁ መስራት እንዳለባችሁ እነግራችኋለሁ ማለት ነው። ፈተና ሲደርስ መጨናነቅ ሳይሆን የለፋችሁትን ነገር ሰብሰብ አድርጋችሁ መያዝ ለማስታወስ ጥረት ማድረግ ነው እንጂ ተጨናንቃችሁ ያነበባችሁትን ነገር መልቀቅ የለባችሁ ማለት ነው። ይሄ ማለት ጥረታችሁን በደንብ ማመን መቻል አለባችሁ ለማለት ፈልጌ ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ አያችሁ አሁን እዚህ ላይ እያንዳንዱ ኬዝ ማለት ነው ቲፒካል ሲምፕተሙን አንዳንድ ጊዜ ደግሞ ኤግዛሞች በምን መልኩ እየጠየቁ እንደሆነ ፎከስ በማድረግ እዚህ ላይ አካትቼላችኋለሁ ማለት ነው። ምናልባት ታይፎይድ ፌቨር ቲፒካል ሲምፕተሙ ሮዝ ስፖት መሆኑን መርሳት የለባችሁም። ኮሌራ ደግሞ ራይዝ ወተር ዲያሪያ እንዳለው መርሳት የለባችሁም። ሄፓታይተስ ኤ ፌክ ኦራል ትራንስሚሽን መሆኑን መርሳት የለባችሁም። ተደጋጋሚ የሚነሱ ጥያቄዎች ስለሆኑ ማለት ነው። ሚዝል ደግሞ ኮፕሊክ ስፖት እንዳለው መርሳት የለባችሁም። ፐርቲዩስስ ውፒንግ ካፍ እንደሆነ መርሳት የለባችሁም ማለት ነው። ፖሊዮ አኪዩት ፍላሲድ ፓራሊሲስ ሊያስከትል እንደሚችል ማስታወስ ይኖርባችኋል። ቲቪ ደግሞ ካፍ ግሬተር ዛን 2 ዊክስ እንደሆነም ማስታወስ ይኖርባችኋል ማለት ነው። ሜኒንጃይተስም ኔክ ስቲፍነስ እንዳለው ኑቹዋር ወይም ኑቹዋር ሪጂዲቲ ወይም ደግሞ ፎቶፎቢያ፣ ከርኒንግ ሳይን፣ ብሩዚንግ ሳይን ምንላቸዋሉ ማለት ነው። አሁን እነዚህ ሰመሪ ስለሆነ ዋና ነገሮችን ብቻ ነው ያስታወስኳችሁ ማለት ነው። ያ ማለት እያንዳንዱ የራሱ የሆነ ዴፊኒሽን አለው፣ የራሱ የሆነ ኮዝ አለው፣ የራሱ የሆነ ቲፒካል ሲምፕተም አለው፣ የራሱ የሆነ ዲያግኖስቲክ ሜቶድ አለው፣ የራሱ የሆነ ኢንተርቬንሽን አለው። ግን ኤግዛማችሁ ከዚህ በፊት ፎከስ አድርጎ የጠየቀባቸውን ፓርቶች ነው እዚህ ላይ ያካትትኩላችሁ ማለት ነው። እናንተ ግን ስለነዚህ ኬዞች ጥያቄ ሲነሳ ማለት ነው ወዲያውኑ ፎከስ ማድረግ ያለባችሁ ይሄን ነገር ነክቷል ወይስ አልነካም። ስለዚህ ያወራ ያለው ምልክቱ ምንድነው? እያንዳንዳቸውን ተረጋግታችሁ ካያችሁ ብዙ ጥያቄ የመስራት እድል ይኖራችኋል ማለት ነው። ኦኬ ሌላኛው ለምሳሌ ይሄ ፔርኒያል ኢቺንግ ያላቸው ኢንትሮቢያሲስ ነው። ፔርኒያል ኢቺንግ ማለት አነስ አካባቢ ያሳክካቸዋል ማለት ነው። ይሄ ማለት ወርሙ አዳልት ወርም እዛ አካባቢ ላይ ኢግ ስለሚጥል በዛን ጊዜ ያሳካቸዋል ወይም ደግሞ ኢንቴንስ ኢቺንግ ለኢንትሮቢያሲስ ቲፒካል ሲምፕተም ነው። ሌላኛው ደግሞ ለሁክ ወርም አኒሚያ ቲፒካል ሲምፕተም ነው። አኒሚያን ኮዝ ያረጋል ማለት ነው። ኦኬ ይሄ ኢንተስታይን ላይ ወርሙ ሰክ ወይም ደግሞ እዛ ላይ አታች ሆኖ ብለድ ኢንተስታይን ላይ ብለድን ሰክ ያረጋል ማለት ነው። ያኔ አይረን ዲፊሸንሲ አኒሚያን ነው የሚያስከትለው ማለት ነው። ወርም ኢንስቱል ማለት ደግሞ አስካሪየስ ላይ ይሄንን ታያላችሁ። ራውንድ ወርም ላይ ፈሳቸው ላይ ይሄን ወርም እናያለን ማለት ነው። ሬክታል ፕሮላፕስ ደግሞ ትሪኮሪያሲስ እንለዋለን ማለት ነው። ሬክተም ፕሮላፕስ አድርጎ እንዲወጣ ያደርጋል ማለት ነው። ይሄ ማለት ሲግኒፊካንትሊ ኢንተስታይንን አፌክት ስለሚያደርግ ይሄ ሬክተም ፕሮላፕስ እንዲሆን ይጋብዛል ማለት ነው። ብለድ ኢን ዩሪን ሰቺስቶሶሚያሲስ ነው። ስፔሻሊ ዩሪነሪ ትራክት አካባቢ አፌክት ሲያደርግ ማለት ነው። ፔንለስ ቻንከር ሲፊሊስ መሆኑን መርሳት የለባችሁም። ኮቴጅ ቺዝ ዲስቻርጅ ደግሞ ካንዲዲያሲስ ወይም ደግሞ ነጣ ያለ ነገር ክሬሚ ከለር የሆነ ፈሳሽ የሚወጣቸው ከሆነ ካንዲዲያሲስ መሆኑን አትርሱ። ሌላኛው ለቴታነስ ደግሞ ሉክቸው ወይም ደግሞ ትሪስመስ የምንለው ነው። ይሄ መስል ፋሻል መስል ስፓዝም አለው ማለት ነው። ይሄ መንጋጋ ቁልፋት እንደምንለው ነው። እናንተ አሁን ፔርኒያል ኢቺንግ
ወይም ደግሞ ኢንቴንስ ኢቺንግ ፔሪኒየም አካባቢ ያለው ማን ነው? አኒሚያ የሚያስከትለው ማን ነው? ወርምን ስቱል የሚያስከትለው ማን ነው? ሬክታል ፕሮላፕስ ደግሞ ያለው ለማን ነው? ብለድ ኢን ዩሪን ያለው ለማን ነው? ፔንለስ ቻንከር ማን ነው? ኮቴጅ ቺዝ ዲስቻርጅ ማን ነው? እና ሉክጃው ማን ነው? እቺን ዋና ነገር ማለት ያው ሳመሪ አይደል ቪዲዮአችን። ስለዚህ እናንተ ሜን ነገሮች እነዚህን ያዙና ተጨማሪ ከፈለጋችሁ ሌላ ነገር ታያላችሁ ማለት ነው፣ ትጨምራላችሁ ማለት ነው። ስለዚህ ነገ ስትገቡ እንደሚጠቅማችሁ ስለማውቁ ነው። ባይዘው ፈተናውን ገብታችሁ ስታዩ ማለት ነው የተረጋጋ ተማሪ ብዙ መስራት ስለሚችል ነው። ተረጋግታችሁ ማየት ነው። ጥረታችሁን ደግሞ የለፋችሁበትን ማመን አለባችሁ ፕሊስ። አሁን አንዳንድ ጊዜ ተማሪዎች ምንድነው በደንብ ሲለፉ ይመጡና ፈተና ሊደርስ ሲል አጉል ይጨናነቃሉ ማለት ነው። ያኔ የያዙትን ይለቃሉ። እንደዛ መሆን የለባችሁም። እናንተ ኦሬዲ እኮ አሁን ይሄን ቪዲዮ የምታዩ ከሆነ ማለት ነው ስለ ጥረት ያረጋችሁ እኮ ነው። ይሄንን ጥረታችሁን ማመን አለባችሁ ማለት ነው። ገብታችኋል? ሰራለው የሚል ነገር ሊኖራችሁ ይገባል ነው። ኦኬ። ሌላኛው ምንድነው አውቶኖሚ ፔሸንት ቾይስ ነው። እንደምታውቁት ነው። አሁን ባለፈው ይሄ ኤግዚት ኤግዛም ላይ መጣው። ኦኬ። አውቶኖሚ ማለት አሁን ፔሸንት ቾይስ ነው። ይሄ ማለት ታማሚው ራሱን በራሱ መወሰን ነው ማለት ነው። ቤኔፊሰንስ ዱ ጉድ ወይም ካይንድነስ ነው። ይሄ ፔሸንት ሪሊፍ እንዲያገኝ ለምሳሌ አንቲፔን መስጠት ቤኔፊሰንስ ነው። ነን ማሌፊሰንስ ደግሞ ዱ ኖ ሃርም ነው። ይሄ ሃርምን ፕሪቨንት ከማድረግ ጋር ይያያዛል። ታማሚው እንዳይጠቃ አፌክት እንዳይደረግ ምንከላከልበት ወይ ነን ማሌፊሰንስ እንላለን ነው። ጀስቲስ ደግሞ ፌርነስ ነው። ኦኬ። ሁሉን በእኩል ማገልገል ነው። ስለዚህ ምንም የሚያስጨንቃችሁ ነገር የለም። ይሄን ሐሳቡን ብቻ መረዳት ነው። ኦኬ። አሁን አውቶኖሚ በእናንተ ባለፈው መጥቷል። አሁን በዚህ ውስጥ ደግሞ የቱ ተነስቶ እንደሚመጣ አላቅም፣ ግን ተነስቶ አንዱ መጥቶ ደግሞ ታዩታላችሁ። ገብታችኋል? ፈተና እንደዚህ ነው። በቃ አንዱን ካመጣ ኔክስት ሌላኛው በዛኛው ተሽከርክሮ ሌላ ሊነሳ ይችላል ማለት ነው። ኦኬ። ቬራሲቲ ትሩዝ ቴሊንግ ነው። ይሄ ሆነስት መሆን፣ ሐቀኛ መሆን፣ ለታማሚ ላስታማሚም ለምንሰራበት መስሪያ ቤት ይሄንን ማሰብ ነው። ኮንፊደንሻሊቲ ደግሞ ኪፒንግ ሰክሬት ነው። ይሄ ፕራይቬት ኢንፎርሜሽን ፕራይቬት ነው፣ በግል መያዝ ነው ወይም ደግሞ ሼር አለማድረግ ነው ማለት ነው። ምስጢር መጠበቅ ማለት ነው ባጭሩ። ፊዴሊቲ ደግሞ ኪፒንግ ፕሮሚስ ነው። ለምሳሌ እናንተ አሁን ተመርቃችሁ ከሆነ ስትመረቁ ቃለ መሃላ ላይ የገባችሁት አለ ወይ ደግሞ አሁን ገና ከዚህ በኋላ የምትመረቁ ከሆነ ሻማ ይዛችሁ እንደዚህ ቃል ገባለው እያላችሁ ቃለ መሃላ የምትፈጽሙት አለ። ያ ማለት ነው ኪፒንግ ፕሮሚስ። ወጥቼ ሁሉን በእኩል አገለግላለሁ፣ ሙያዬን አሳድጋለሁ፣ የተጭበረበረ መድኃኒት አልሰጥም ምናምን የምትሉት ከሆነ ይሄ ፊዴሊቲ ነው የሚባለው። ኪፒንግ ፕሮሚስ ማለት ቃልን መጠበቅ ነው። ኮንፊደንሻሊቲ ግን ምስጢርን መጠበቅ ነው። ኦኬ። ስለዚህ በዚህ መልኩ ቀለል አድርጋችሁ ሳትጨነቁ አሁን ይሄን ስታነቡ አይሰለቻችሁም። ኦኬ። ባይዘው ሳዘጋጃቸው በጣም አሳጥሬ ማዘጋጀው ለምንድነው ስልቹ እንዳልሆነ ነው። ኦኬ። ስትይዙ ራሱ እንዳትጨነቁ፣ ፈተና ደርሷል አሁን ይሄን እንዴት ነው የሚይዘው ብላችሁ ራሳችሁን እንዳትወጥሩ በተቻለኝ መጠን ትንሽ ነገር ተጠቀምኩት ለዛ ነው ማለት ነው። ኦኬ። ይሄንን በደንብ ተረጋግታችሁ ካያችሁ ሲምፕል ነው። ይሄ ደግሞ አስተውልት ማለት አሁን ይሄ ትሬት ዊዝ አውት ታቺንግ ማለት ነው። ይሄ አሁን ኤቲክስ ላይ እኮ ነው። አስተውልት ማለት ምን ማለት መሰላችሁ? ማስፈራራት ነው ባጭሩ። ታማሚ ለምሳሌ ምንም ሳትነኩት ማለት ነው ይሄንን መድኃኒት ማትውጥ ከሆነ መርፌ ወጋለሁ ምትሉት ከሆነ ይሄ እያስፈራራችሁት ነው። አሁን ይሄ አስተውልት ይባላል ማለት ነው። ባትሪ ደግሞ ፕሮሲጀር ዊዝ አውት ኮንሰንት ማለት ነው። ምንም ሳይፈቅድላችሁ ታማሚውን ሳታስፈቅዱ ሄዳችሁ ዝም ብላችሁ ልብሱን ገልጣችሁ የሆነ ፕሮሲጀር ብትጀምሩ ይሄ ባትሪ ነው ማለት ነው። ዊዝ አውት ፔሸንት ፐርሚሽን የሆነ ፕሮሲጀር መስራት ወይም ደግሞ ታማሚን ተች ማድረግ ባትሪ ነው ማለት ነው። ሌላኛው ኔግሊጀንስ እና ማል ፕራክቲስን ደግሞ ቀለል አድርጋችሁ ለዩ። ኔግሊጀንስ ማለት ፌለር ቱ አክት ሪዘነብሊ ማለት ነው። አሁን ይሄ ኬርለስነስ ማለት ነው፣ ችልተኛ መሆን ማለት ነው። ይሄ ኔግሊጀንስ ማለት ብሮድ ተርም ነው። ኔግሊጀንስ ማለት በጣም ሰፊ ነው፣ ብሮድ ተርም ነው። ይሄ ማለት ምን ማለት ነው? ለምሳሌ አንድ ታማሚ አልጋ ላይ ተኝቷል። ሜቢ አንኮንሺየስ ሊሆን ይችላል። አልጋውን እዚህ ጋር ከፍ ማድረግ አለባችሁ፣ መከላከያ ማድረግ መቻል ነበረባችሁ። ይህ ታማሚ ሳታረጉ ቀርቶ ወደቀ፣ ተጎዳ። ይሄ ኔግሊጀንስ በእኛ ችልተኝነት የሚመጣ ነው ማለት ነው። ግን ማል ፕራክቲስ ላይ ስታመጡት ይሄ ፕሮፌሽናል ኔግሊጀንስ ነው። ፕሮፌሽናል ኔግሊጀንስ ነው፣ ስፔሲፊክ ነው። ለምሳሌ ሙያችሁን እናንተ ለምሳሌ ውንድ ኬር ስትሰሩ ውንድ ኬር ስቴፕ ብትሳሳቱ ይሄ ምንድነው? ማል ፕራክቲስ ነው። እንደገና ደግሞ ምናልባት ደግሞ ሜዲኬሽን አድሚኒስተር ስታደርጉ የተሳሳተ ዶዝ ብትሰጡ የተሳሳተ መድኃኒት ብትሰጡ ይሄ ምንድነው? ማል ፕራክቲስ ነው። ኦኬ። ለምሳሌ ታማሚ መጸዳጃ ቤት እየሄደ መንገድ ላይ መደገፍ ያለባችሁ ሳትደግፉት ቢወድቅ ይሄ ግን ኔግሊጀንስ ነው። አያችሁ ብሮድ ተርም። ይሄ ያቺ ግን
ፕሮፌሽናሊ ከሙያችሁ ከምትሰሩት አፕላይ ከምታረጓት ነገር የሆነ ስቴፕ ስታንዳርድ የነበረውን ስቴፕ የምትጥሱ ከሆነ ማል ፕራክቲስ ነው ማለት። ጥያቄውን ስታዩ ተረጋግታችሁ ስለምን እያወራ ነው ስፔሲፊካሊ ስለምን እያነሳን የሚለው ነገር ማየት ይኖርባችኋል ማለት ነው። ሌላኛው ደግሞ ክሬደንሻል ላይ አክሬዲቴሽን የሚባሉ አሉ። ላይሰንሸር ይባላል፣ ሰርቲፊኬሽን ይባላል፣ ሬጂስትሬሽን ይባላል። አክሬዲቴሽን ማለት አፕሩቭስ ስኩል ኦር ፕሮግራም። ለምሳሌ አንድ የግል ተቋም ነርሲንግ ዲፓርትመንትን ለመክፈት ቢፈልግ ምን ያገኛል? እውቅና ማግኘት መቻል አለበት አይደለ? ስለዚህ ወይ ደግሞ የሆነ ትምህርት ቤት መክፈት ቢፈልግ እውቅና የሚያገኝ ከሆነ አክሬዲቴሽን ይባላል። ላይሰንሸር ደግሞ ሌጋል ፐርሚሽን ቱ ፕራክቲስ ነው። እናንተ አሁን ለምሳሌ ኤግዚት ተፈተናችሁ ላይሰንስ ተፈተናችሁ ስራ የምትጀምሩበት ያ ላይሰንሸር ይባላል ማለት ነው። ሌጋል ፐርሚሽን ቱ ፕራክቲስ እናንተ ላይሰንስ ከወሰዳችሁ በኋላ ህጋዊ ናችሁ፣ ገብታችሁ ሆስፒታል ላይ የትም መስራት ትችላላችሁ ማለት ነው። ያ የሙያ ብቃት እንደማለት ነው። ገብታችኋል? ላይሰንሸር ነው። ሰርቲፊኬሽን ማለት ደግሞ ስፔሻሊቲ ኮምፒተንስ ነው። ይሄ ማለት ምን ማለት ነው? አንድ ትሬኒንግ ወስዳችሁ ለዛ ነገር ሰርቲፊኬት ይሰጣችኋል። አንድ ትምህርት ጀምራችሁ ጨርሳችሁ ስለጨረሳችሁበት ነገር የሚገልጽ ሰርቲፊኬት ይሰጣችኋል። ያ ሰርቲፊኬሽን ነው የሚባለው ማለት ነው። ሬጂስትሬሽን ደግሞ ኦፊሻል ፕሮፌሽናል ሊስቲንግ ነው። ለምሳሌ በጣም በሚታወቅ ሬጂስተር ማድረግ ወይም ደግሞ መረጃችሁ ሁሉ ይቀመጣል። ለምሳሌ እናንተ ቀለል አድርገን እንውሰድና ለኤግዚት ኤግዛም ሬጂስተር ተደርጋችኋል። ኦሬዲ ትታወቃላችሁ፣ ኦፊሻል ናችሁ ማለት ነው። አያችሁ አይደለ? ኦፊሻሊ ትታወቃላችሁ፣ የሚፈተን ተማሪ ይታወቃል ማለት ነው። አይደንቲቲያችሁ ይታወቃል ማለት ነው። አያችሁ አይደለ? ሬጂስትሬሽን ማለት ምዝገባ ማለት ነው ባጭሩ። ስለዚህ እናንተም ትምህርታችሁንም ከጨረሳችሁ በኋላም እኮ መረጃችሁ እዛ ይቀመጣል። ላይሰንስም ከተፈተናችሁ እንደዛው ማለት ነው። ሬጂስትሬሽን ምዝገባ ማለት ነው። ሰርቲፊኬሽን ደግሞ ያው ሰርቲፋይ የምትሆኑበት የሆነ ነገር ሰርታችሁ መጨረሳችሁን የሚያሳይ ነው ማለት ነው። ላይሰንሸር ኤግዛም ደግሞ ቀለል አድርጋችሁ ላይሰንስ ልጆች የሚፈተኑትን ፈተና ማሰብ ነው። ላይሰንስ ማለት ሌጋሊ ፐርሚሽን ቱ ፕራክቲስ ነው። ያን የተማራችሁትን ነገር ወጣችሁ በራሱ መስራት እንደምትችሉ ነው። አክሬዲቴሽን ደግሞ እውቅና የምንለው ነው ማለት ነው። ፍቃድ የምንለው ማለት ነው። ኦኬ። ስለዚህ በዚህ መልኩ ቀለል አድርጋችሁ መያዝ። አሁን ይሄ ፈተናችሁ ነገ ቢሆን አሁን እነዚህ እቺ ስላይድ አትይዙ፣ ትንሽ አታስታውሱ። አያችሁ አይደል? ይሄ ምናልባት 2 3 4 ጥያቄ ቢመጣበት 40 ምናምን የሚያመጣ ተማሪ ኦሬዲ ያልፋል ማለት እኮ ነው። ቀላል መስሏችኋል አይደል? በደንብ መያዝ አለባችሁ። ባይዘው ራሳችሁን ሰነፍ አድርጋችሁ አትዩ። በቃ ከገባችሁ ገባችሁ ነው። ከዚህ በፊት አልተማርኩም እንደዚህ ሆኛለሁ የሚባል ነገር የለም። ነገም ፈተና ቢሆን ማለት ነው። ኦኬ። ስለዚህ ቀላል አድርጋችሁ ማሰብ ነው። ሌላኛው ሊደርሺፕ ላይ ስትመጡ ደግሞ አሁን ቶፕ አለ፣ ቶፕ ሌቭል አለ፣ ሚድል ሌቭል አለ፣ ፈረስት ላይ አለ። ይሄ ማለት ምን ማለት ነው? የበላይ ኃላፊ፣ መካከለኛ፣ ከስር ያለ ኃላፊ በደረጃ ታውቃላችሁ። ያው ፖዚሽን ላይ ያሉ ሰዎች ማለት ነው። የሆነ ተቋም መውሰድ ነው፣ ማሰብ ነው። ገብቷችኋል? ስለዚህ ቶፕ ሌቭል ላይ ስትራቴጂክ ፕላኒንግ አላቸው። አትርሱ። አሁን ይሄ ጥያቄ ላይ ተደጋጋሚ ነው የሚመጣው። ባይዘው ስትራቴጂክ ፕላኒንግ ማለት ለረጅም ጊዜ የሚያቅዱ ሰዎች ናቸው። ቶፖች ከላይ ያሉ ሰዎች የዛሬ 10 ዓመት ሊያቅዱ ይችላሉ፣ ስለ ተቋማቸው ማለት ነው። የዛሬ 5 ዓመት የዛሬ 7 ዓመት የኛ ተቋም እንደዚህ ሊሆን ይችላል፣ የኛ ዩኒቨርሲቲ እንደዚህ ሊሆን ይችላል ምናምን ተብሎ ሊያወሩ ይችላሉ። ይሄን የሚያቅዱት ከስር ያለው አይደለም፣ ቶፕ ሌቭል ላይ ያለው ነው ማለት ነው። ሚድልን ስታስቡ ደግሞ ዲፓርትመንት ኮኦርዲኔሽን ነው። ይሄ መካከለኛው ምንድነው? የተለያዩ ዲፓርትመንቶች በስሩ ይኖራሉ፣ እነሱን ኮኦርዲኔት ያደርጋል። የታች ፈርስት ላይን ማኔጀሮችን ያገኛል፣ ቶፕ ሌቭል ማኔጀሮችንም ያገኛል። በመሃል ያሉ ደግሞ ዲፓርትመንቶችን ኮኦርዲኔት ያደርጋል። ለምሳሌ ሆስፒታል ላይ ምትሬኖችን ወሰዱ፣ ነርሲንግ ዳይሬክተሮችን ወሰዱ። እነዚህ ሚድል ናቸው ማለት ነው። ኦኬ። ፈርስት ላይን ማኔጀር ደግሞ ዳይሬክት ሱፐርቪዥን አለው፣ ቀጥታ ሄዶ ነው እንትን የሚያደርገው። ቶፕ ሌቭል ማኔጀር እያንዳንዱ ነገር መጥቶ አያያችሁም በየቀኑ። ይሄ ዳይሬክት ኦብዘርቬሽን ነው። ልክ ለምሳሌ የዋርድ ሄድ መውሰድ ትችላላችሁ። ዋርድ ሄድ ማለት ሜዲካል ዋርድ ኃላፊ፣ ሰርጂካል ዋርድ ኃላፊ ብላችሁ ነርሶቹን በየጊዜው ያያል፣ ስራው የሚሰራው ነው ያያል። ያ ፈርስት ላይን ማኔጀር ነው። ኦኬ። ይሄንን ማሰብ ነው። ስትራቴጂክ ቶፕ ሌቭል ነው። ታክቲካል ሚድል ሌቭል ነው። ኦፕሬሽናል ደግሞ ፈርስት ላይ። አሁን ባለፈው ዙር የመጣ ኦፕሬሽናል ነው። ኦፕሬሽናል የፕላኒንግ አይነት ነው። ዴይ ቱ ዴይ አክቲቪቲ የሚሰራበት ነው። ታክቲካል ደግሞ ሚድል ሌቭሎች ናቸው። ኦኬ። ስትራቴጂክ ደግሞ ቶፕ ሌቭሎች ናቸው። እነዚህ የፕላኒንግ አይነቶች ናቸው። አንደኞቹ ደግሞ እንደ ቶፕ ሌቭል ሚድል ሌቭል ደግሞ ሌቭል ኦፍ ማኔጀርስ ናቸው ማለት ነው። አያችሁ አይደል? ቀለል አድርጋችሁ መያዝ ነው። ምንም መጨነቅ አያስፈልግም። ይሄ አሁን ኤግዛም ላይ ነበረ እያልኳችሁ ነው። ስለዚህ ይሄን በደንብ መያዝ ነው። ሶ ታይፕስ ኦፍ ዲሲዥን ሜኪንግ ደግሞ አሁን የውሳኔ አይነቶች አሉ። ፕሮግራምድ እና ነን ፕሮግራምድ አለ። ስሙ አይነግርም። አሁን ፕሮግራምድ ማለት እኮ ታቅዶ ታስቦ የሚሰራ ማለት ነው። ይሄ ሩቲን ፕሮብሌም ነው። የሆነ ችግር ይፈጠራል፣ የራሱ የሆነ ውሳኔ ያለው፣ በዛ ፕሮግራም መሰረት ይወሰናል ነው።
ኦኬ ኤንድ ኦልሶ ነን ፕሮግራምድ ማለት ኒው ፕሮብሌም አዲስ ችግር ተፈጠረ ድንገትኛ ምን ወስነው ውሳኔ ማለት የሆነ ነገር ሀፕን አረገ መወሰን ነበረብን ብለን ምን ወስነው ውሳኔ ድንገት ሲሆን ነን ፕሮግራምድ ነው ማለት ነው አሁን ጥያቄ ላይ ሄቢ ይመጣ አሁን ፕሮግራምድ ነን ፕሮግራምድ አይዲያው ከገባችሁ ጥያቄውን ስታዩት መልሱትም ይሄ ነው በቃ ሌላ የተለየ ነገር ምንም ስለሌለው ማለት ነው ኦኬ ሌላኛው ደግሞ ይሄ ኮንፍሊክት ሪዞሉሽን ስታይሎች አፕሮቾች አሉ ደግሞ አቮይደንስ አኮሞዴቲንግ ኮምፒቲንግ ኮምፕሮማይዚንግ ኮላቦሬቲንግ አሁን ይሄ አንድ ጊዜ አኮሞዴሽን መጥቷል አንድ ጊዜ ኮላቦሬሽን መጥቷል ሚስ አታርጉ ይሄን ኦኬ ይሄ ማለት አንድ ሰው ግጭትን የሚፈታበት ወይ ማለት ነው አቮይደንስ ሎስ ነው ኦኬ ሎስ ነው ይሄ ማለት ምን ማለት ነው አቮይደንስ ማለት ለእናንተም ለራሱ መከራከር ማይፈልግ አይነት ሰው ነው ገብታችኋል ግጭትን ሚሸሽ ሰው ማለት ነው በቃ የራሱን እንትን ያጣል ለሌላውም ሰው እንትን ያያረግም ማለት ነው ኮኦፐሬቲቭም አይደለም አሰርቲቭም አይደለም ማለት አሰርቲቭ ለራስ ቅድሚያ መስጠት ነው ኮኦፐሬቲቭ ሌሎቹንም ማካተት ነበር ግን ሁለቱም ላይ የለም አቮይደንስ ማለት ነው አኮሞዴሽን አይ ሎስ ዩ ዊን ነው ይሄ ማለት ሎስ ዊን ማለት ነው አኮሞዴሽን ማለት ምንድነው ፒስፉል ኢንቫይሮንመንት ለመፍጠር ማለት ነው የኔ ይቅርብኝ አንተ ተጠቀም የሚል አይነት ሰው ነው የሆነ ስኮላርሺፕ ብታገኙ አንዱ ቢያገኝ አይ ለኔ ይገባኛል ካለ አንዱ መቶ በመሃል ከመጣ የተሰጠው ሰው ይመላል እሱ ይማር እሱ ይሂድ ይቅር በቃ ኢንቫይሮንመንቱ እንዳይረበሽ ሚሉ አይነት ሰዎች አሉ አይደለ ያ ማለት ነው አኮሞዴሽን ኮምፒቲሽን ማለት ደግሞ አይ ዊን ዩ ሎስ ማለት ነው ይሄ ማለት ኮምፒቲሽን ውድድር ነው አይደል እኔ ልጣልህና ልለፍ እኔ ልብለጥህ አይነት እንትን ማለት ነው ስለዚህ ይሄን ከሎካል ካለው ነገር ጋር ማያያዝ እኮ ነው ላለመርሳት ማለት ነው ኮምፕሮማይዚንግ ደግሞ ፓርሻል ዊን ዊን ነው እነዚህ ኮምፕሮማይዝ ትንሽ ይቀንሳሉ አንተምተው አንቺም ተይ ምናም ተባብሎ ሚተውትና ሚስማቡበት ነገር አለ ፓርሻል ዊን ዊን አላቸው ማለት ነው ሌላኛው ኮላቦሬሽን ነው ኮላቦሬሽን ዊን ዊን ነው አያችሁ አይደለ አሁን ዊን ዊን ማለት እኔም እሰራለሁ አንተም ትሰራለህ እኩል እናገኛለን አይነት ማለት ነው ገብቷችኋል አይደል ዊን ዊን ነው ይሄም እንደዚህ ያደርጋለሁ አንተም እንደዚህ ታደርጋለህ እንደዚህ እናረጋለን ይሄ ዊን ዊን አፕሮች ነው ሶ አቮይደንስ አኮሞዴሽን ኮምፒቲሽን ኮምፕሮማይዚንግ ኮላቦሬሽን እነዚህንም ቀለል አድርጋችሁ መያዝ ነው ኦኬ ምንም የሚያስጨንቃችሁ ነገር የለም ይሄው ቀለል አድርጌ ነው እዚህ ላይ ያስቀመጥኩላችሁ ምንም እናንተ ዲስተርብ የምትሆኑበት ምክንያት የለም ሌላኛው አውቶክራቲክ ዲሞክራቲክ ሌዝፌርና ትራንስፎርሜሽናል እነዚህ አሁን ሊደርሺፕ ስታይሎች ናቸው አሁን አውቶክራቲክ ማለት እኮ አምባገነን መሪ ማለት ነው ይሄ ሊደር ዲሳይድ አሎን ማለት ነው ሊደሩ ብቻውን ሲወስን ማለት ነው ባጭሩ ዴሞክራቲክ ደግሞ ግሩፕ ፓርቲሲፔሽን ነው ሼር ያደርጋል አንድ ላይ በጋራ ተወያይቶ ይወስናሉ ማለት ነው ሌዝ ፌር ደግሞ ማክሲመም ፍሪደም ያለበት ነው ነፃነት ነው በቃ እናንተ ምንም ሁኑ መስሪያ ቤት ግቡ አትግቡ ጉዳዩ አይደለም የሆነ ነገርም አድርጋችሁ ወስኑ ጉዳዩ አይደለም ሚኒማል ኢንቮልቭመንት ያለው ነው ይሄ ሪሊንክሽነት ባህሪ ያላቸው ችልተኛ የሆኑ መሪዎች ናቸው ማለት ነው ትራንስፎርሜሽናል ደግሞ ኢንስፓየር ቼንጅ ነው እነዚህ ሞቲቬት የሚያደርጓቸው ናቸው በጣም ሞቲቬት ያደርጓቸዋል ስላችሁ ነገን ራያቸውን ይነግሯቸዋል ነገ ብዙ ቦታ መስራት እንደምትችሉ ዳውን ወደታች አያረጓችሁም ማለት ነው በጣም ሞራል ይሆኗቸዋል ማለት ሐላፊዎች ናቸው ግን ለእናንተ ሞራል የሆኑ ፑሽ ያደርጉ ወደፊት እንድትመጡ ሰፖርት የሚያደርጉ ናቸው ትራንስፎርሜሽናል ካራክተሩ ይሄ ነው ማለት ነው እነዚህ የሊደርሺፕ ስታይሎች ናቸው አውቶክራቲክ ዲሞክራቲክ ሌዝ ፌር እና ትራንስፎርሜሽናል ከዚያው አንዱ ተነስቶ ቢመጣ ኤክስ ይወጣባችኋል ራሳችሁን ማሳመን እኮ ነው አሁን ተነስቶ ቢመጣ በዚህኛው ኤቲካል ፕሪንሲፕል ተነስቶ ቢመጣ ኮንፍሊክት ሪዞሉሽን ስታይሎች ተነስቶ ቢመጡ ይበላችኋል አሁን ኤክስ ይወጣባችኋል ቀለል አርጋችሁ መያዝ አለባችሁ ነው ኦኬ ሌላኛው ለምሳሌ አሁን ወደ ካሪኩለም ላይ ደግሞ ብትመጡ ነርሲንግ ኤጁኬሽን ካሪኩለም ዴቨሎፕመንት እና ሄልዝ ፕሮሞሽን ዲዝ ፕሪቨንሽን ላይ ስትመጡ ዴሞንስትሬሽን ምንድነው ሻው ስኪል ማለት ነው ክህሎትን ማሳየት ለምሳሌ ኤንጂ ቲዩብን ፕራክቲስ እንድታረጉ ባረክ አያችሁ እናንተ ያያችሁ እኔ አሁን እዛ ብሰራ እናንተ ደግሞ ተነስታችሁ ያያችሁትን ብትሰሩ ይሄ እኮ ዴሞንስትሬሽን ነው ሮል ፕሌይ ማለት ደግሞ አክት ሲቹዌሽን ነው ይሄ አክቲንግ ነው ፊልም ታውቃላችሁ አይደለ ስለዚህ ሚተውን አንዱ አባት ሆኖ ይተውናል አንዱ ልጅ ሆኖ ይተውናል ኦኬ አንዱ ደግሞ አስተማሪ ሆኖ አንዱ ተማሪ ሆኖ አንዱ ታማሚ አንዱ ዶክተር ሆኖ ስተውን አይታችኋል እታች ትምህርት ቤት ስትማሩ ማለት ነው ሚኒ ሚዲያ ምናምን መስሩ ከሆነ ወይ ደግሞ የሚሰሩ ልጆች የምታውቁ ከሆነ ይሄ ድራማ ስናዘጋጅ የሆነ ነገር ስናረግ አንዱ ተማሪ አንዱ አስተማሪ ሆኖ ሲሰራ አልገጠማችሁም ያ እኮ ነው ሮል ፕሌይ ማለት አሁን ይሄንን ለእናንተ ጥያቄ አድርጎ አመጣኩ ከዚህ በፊት ማለት ነው እንደዚህ አክት አረጉ ይሄ የሰዎችን ስሜት እንደስተረቶ እነሱ አክት አረጉ የሚል ጥያቄ ነበረው ሶ ሮል ፕሌይ ይሄ ነው ማለት ነው እቺን አይዲያ ከያዛችሁ
ምንም ይሁን ጥያቄው ከሰማይ እኮ አይወርድም፣ ሰው ነው የሚያዘጋጀው። ስለዚህ ያቺን ማሰብ አለባችሁ ነው። ኬዝ ስተዲ ደግሞ አናላይዝ ፕሮብሌም አናሊሲስ መስራት። አንድ ሴናሪዮ ተሰጥቷችሁ ያንን ችግሩ ምንድነው አናሊሲስ መስራት ማለት ነው። ግሩፕ ዲስከሽን ደግሞ ሼርድ አይዲያ ነው። ይሄ ስፔሻሊ ከ6 እስከ 12 ሰው የሚይዝ ነው። ትንሽ ሰዓት የሚፈልግ ነው ማለት ነው። ቦዝ ግሩፕ ደግሞ ጥያቄ ከዚህ በፊት መታለች። ስሞል ራፒድ ዲስከሽን ነው። ይሄ ሾርት ፔሪድ ኦፍ ታይም የሚያልቅ ከ2 እስከ 4 ሰው የሚይዝ ነው። ይሄ በዝ ግሩፕ የምንለው ማለት ከግሩፕ ዲስከሽን የሚለየው ያኛው ታይሙ ትንሽ ከፍላል ኤንድ ኦልሶ ከ6 እስከ 12 ሰው ምናምን የሚይዝ ነው ግሩፕ ዲስከሽን። በዝ ግሩፕ ግን ራፒድ ዲስከሽን ነው ወይም ደግሞ ሾርት ፔሪድ ኦፍ ታይም ሊያልቅ የሚችል ከ2 እስከ 4 ሰው ነው የሚይዘው ማለት ነው። ይሄንን መርሳት የለባችሁ። ከዚህ በፊት አሁን ይሄ በዝ ግሩፕ የምትባለው መታለች፣ ሮል ፕሌይ የሚለው መጥቷል፣ ዴሞንስትሬሽን መጥቷል። እዚህ ጋር ቀለል ሳረግላችሁ እንትን እንዳይላችሁ ባይዚ አንድ ነገር ሚስ ማድረግ የለባችሁ። ቢዚ ላይ ብዙ ፖይንቶች ናቸው፣ አጭር አድርጌ ስላዘጋጀዋቸው ለማንኛውም ተማሪ ይመቻሉ ማለት ነው። አይዲያቸውን ይዛችሁ ሄዳችሁ መስራት ነው። ኦኬ ሶ ሌላኛው ፕራይመሪ ፕሪቨንሽን ነው። ፕራይመሪ ፕሪቨንሽን ፕሪቨንት ዲዚዝ ነው፣ በሽታን መከላከል ማለት ነው። ሰከንደሪ ፕሪቨንሽን ግን ኤርሊ ዲቴክሽን ኤንድ ትሪትመንት ነው። እዚህ ላይ ስክሪኒንግ ራሱ ምርመራ ራሱ ሰከንደሪ ፕሪቨንሽን ነው የሚገባው። ገብቷችኋል? ለምሳሌ ፕሪቨንት ዲዚዝ ለምሳሌ ኢሙናይዜሽን መውሰድ ትችላላችሁ፣ ሄልዝ ኤጁኬሽን መውሰድ ትችላላችሁ። ኦኬ ይሄ ፕራይመሪ ፕሪቨንሽን ነው። ሰከንደሪ ፕሪቨንሽን ግን ትሪትመንት አለው፣ ስክሪኒንግ አለው ማለት የሆነ ነገር ምርመራ ብታረጉ የሆነ ዲዚዝ ትሪት ሃፕን ካረገ በኋላ ትሪትመንት ብትሰጡት ይሄ ሰከንደሪ ፕሪቨንሽን ይመጣል ማለት ነው። ተርሸሪ ፕሪቨንሽን ደግሞ ኮምፕሊኬሽን ፕሪቨንሽን ነው፣ ሪሃቢሊቴሽን ነው። ሌላ መዘዝ ከዛ በሽታ ጋር ተያይዞ ሌላ ነገር ደግሞ ተጨማሪ ሃፕን እንዳያረግ ማስተካከል ይኖርባቸዋል ወይም ደግሞ ማከም ይኖርባቸዋል። ይሄ ተርሸሪ ፕሪቨንሽን ይባላል ማለት ነው። በነገራችን ላይ ዴስ ነርሲንግ ኦንላይን ክላስ እንደምናስተምር ታውቃላችሁ። በግሩፕ እናስተምራለን። ስፔሻል ክላስ ደግሞ ፈልጋለሁ ካላችሁ ዋን ኦን ዋን ክላስ አለን። ለወደፊትም ቢሆን ለጓደኞቻችሁም ቢሆን ሼር ማድረግ አለባችሁ። ይሄን ነገር ሚስ እንዳታረጉ ማለት ነው። ከሀ እስከ ፓ አንድ ብሎ ያስተምራችኋል። ሌላኛው ደግሞ ለጀነራል ናውሌጅ መማር የምትፈልጉ እንዲሁም አሁን አንደኛ ዓመት ነኝ እኔ መማር ፈልጋለሁ ካላችሁ እያንዳንዱ ኮርስ ከአንደኛ ዓመት እስከ 4ኛ ዓመት ግቢ ሰቃይ መሆን ከፈለጋችሁ ራሱ እኛ ጋር መማር ትችላላችሁ። እሱ ብቻ አይደለም ባይዘው ዌብሳይት ላውንች አድርገናል። ዴስ ነርሲንግ አካዳሚ የሚል ወይም ደግሞ dsnursing.com ብላችሁ በቅርቡ ደግሞ ፕሌይ ስቶር ላይ የምታገኙት ነው የሚሆነው። እሱም ሙሉ ኮርሳችሁን የሚይዝ ነው። እዛ ላይም ትማራላችሁ። ለእናንተ ከጠቀማችሁ ለሌሎች ጓደኞቻችሁ በደንብ ሼር እንድታረጉ ሪከመንድ አደርጋችኋለሁ። ምናልባት ቴሌግራም ግሩፓችንም እንደዛው ማለት ነው ጆይን ያደረጋችሁ ብዙ ነገሮች የምታገኙበት ነው የሚሆነው። ሶ እኔ ምን ልላችሁ ፈልጌ ነው ዛሬ ምን እንዳነሳን ታውቃላችሁ? ሲዲሲ ያካተንበታል እዚህ ላይ ነርሲንግ ሊደርሺፕ ኤንድ ማኔጅመንትን ያካተንበታል። ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ያካተንበታል። ነርሲንግ ኤጁኬሽን ካሪኩለም ዴቨሎፕመንትን በእነዚህ ማለት ነው። አያችሁ አይደል? በጣም ሲምፕል እኮ ነው ባይዘው። ስለዚህ እናንተ ቀለል አድርጋችሁ እነዚህ ነጥቦችን ልቅም አድርጋችሁ ከያዛችሁ ሄዳችሁ ከገባችሁ እኮ ባዶ አትሆኑም ባይዘው። ሌላ ነገር እኮ አይመጣም። አሁን ከዚህ ውስጥ ማለት ነው የተወሰነውን ይዞ ሲመጣ ታያላችሁ። ያኔ ሚስ እንዳታረጉ ነው ባይዘው። እዚህ ላይ ስሰራ ከልቤ ነው የምሰራው። የሆነ ተማሪ የሆነ ቦታ ላይ ስለሚከታተለኝ ሜቢ ያልፍ ይሆናል አስቤ ካልኩሌት አድርጌ ነው የምሰራው እውነት ለመናገር። ይሄንን ግን እናንተ መረዳት መቻል አለባችሁ። ይሄን ከተዘናጋችሁ የእናንተ ጥፋት ነው እውነት ለመናገር። እንደዚህ ሰጥቻችሁ ማለት ይሄ ከቲክታክ አጫጭር ቪዲዮዎች የሚተናነስ አይደለም እውነት ለመናገር። ስለዚህ በደንብ ብልጦናችሁ መከታተል ይኖርባችኋል ማለት ነው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰገንኩ። እኔ ደግሞ ከእናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።